ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን ከሀ ጀምሮ እስከ በ ያሉትን ፊደሎች ደጋግመን ቆጥረን በእነሱ የተወሰኑ ቃላቶችን እንመሰርታለን። ከአማርኛ ትምህርት በተጨማሪ ደግሞ እንግሊሽ፣ ሂሳብን በግል እንሰጣለን። አሁን ቀጥታ ወደ ፊደሎች እንሄዳለን። አብራችሁን ቆዩ። ሀ ሁ ሂ ሃ ሄ ህ ሆ እሺ አሁን ደግሞ ወደ ኋላ ተመልሰን ስንቆጥር ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሺ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀ
ኮ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። እሺ አሁን ደግሞ ወደፊትና ወደ ኋላ እንደግማለን። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ በ ቀ ሸ ሰ ረ ሰ መ ሀ ለ ሀ። አሁን የቆጠርናቸው የመጀመሪያ ፊደሎች ናቸው። ቀጣይ ወደ ሁለተኞች እንሄዳለን። ሆ ሉ ሆ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቁ ሹ ሱ ሩ ሱ ሙ ሁ ሉ ሁ ሂ ሊ ሂ ሚ ሲ ሪ ሲ ሺ ኪ ቢ ቢ ቂ ሺ ሲ ሪ ሲ ሚ ሂ ሊ ሂ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ባ ባ ቃ ሻ ሳ ራ ሳ ማ ሃ ላ ሃ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቤ ቄ ሼ ሴ ሬ ሴ ሜ ሄ ሌ ሄ ህ ል ህ ም ስ ር ስ ሽ እ ብ ብ ቅ ሽ ስ ር ስ ም ህ ል ህ ሆ
ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቦ ቆ ሾ ሶ ሮ ሶ ሞ ሆ ሎ ሆ። እሺ አሁን ደግሞ ወደዚህ እንሄዳለን። ወደ ቃላቶቹ እንሄዳለን። ወደ መጀመሪያው ስንሄድ ረቂቅ 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 ይላል። ረቂቅ የሚለውን እያንዳንዱ ፊደል የት ላይ እንደሚገኝ ስናይ ከረቤት የአንደኛ፣ ሁለቶች ደግሞ ከቀቤት ናቸው። የሶስተኛውና የስድስተኛውን ወሰድን ማለት ነው። በአንድ ላይ ሶስቶቹ ረቂቅ የሚል ቃል ሰጠን ማለት ነው። ወደ ቀጣይ እንሄዳለን። ሀሳብ 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 ሀሳብን ደግሞ ስናይ ሁለተኛውን ሀን ይወስዳለን። ይሄኛውን የመጀመሪያውን ሳይሆን ሁለተኛውን ሀን ወሰድን። ከሰቤት ደግሞ ከዚህ አራተኛው ሳን ወሰድን። ከበቤት ደግሞ የስድስተኛው ብን ወሰድን። በአንድ ላይ ሶስቶቹ ሀሳብ ይላል ማለት ነው። ወደ ቀጣይ ስንሄድ በቀሎ 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 የሚለውን ደግሞ ስናይ ከበቤት የአንደኛውን ወሰድን። ከቀቤት የአንደኛውን ወሰድን። ከለቤት ደግሞ የሰባተኛውን ሎን ወሰድን። በአንድ ላይ በቀሎ ይላል ማለት ነው። ወደ ቀጣይ ስንሄድ ለምለም 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 የሚለውን ደግሞ ስናይ ከለቤት የአንደኛውን ወሰድን። ከመቤት ደግሞ የስድስተኛውን ምን ወሰድን። አሁንም በተመሳሳይ ከለቤት የአንደኛውን ከመቤት የስድስተኛውን ሁለት ያድርገን ዳብል እንወስድና በአንድ ላይ ለምለም የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ህልም 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 የሚለውን ደግሞ ስናይ ከሀቤት የስድስተኛው ሄን ወሰድን። ከለቤትም የስድስተኛው ልን ወሰድን። ከመቤትም የስድስተኛው ምን ወሰድን። በአንድ ላይ ህልም ህልም የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ሸመተ 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 የሚለውን ደግሞ ስናይ ከሸቤት የአንደኛውን ወሰድን። ከመቤትም የአንደኛውን ወሰድን። ይህኛው ፊደል ከተቤት ነው የሚገኝ። ከተቤት ግን ከነዚህ ውስጥ የለም። ቀጣይ ካለው ፊደል ነው ማለት ነው። በአንድ ላይ ምን ይላል? ሸመተ ሸመተ። ወደ ቀጣይ ስንሄድ ምስር 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 የሚለውን ደግሞ ስናይ ከመቤት የስድስተኛው ምን ወሰድን።
ከሰቤት ደግሞ አሁንም የስድስተኛው ሰን ወሰድን። ከረቤት ደግሞ የስድስተኛው ርን ወሰድና በአንድ ላይ ምስር ይላል ማለት ነው። ቀጣይና የመጨረሻው ደግሞ ባቄላ 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 የሚለውን ደግሞ ስናይ ከበቤት የአራተኛው ባን ወሰድን። ከቀቤት የአምስተኛው ቄን ወሰድን። ከለቤት የአራተኛው ላን ወሰድንና በአንድ ላይ ሶስቶቹ ባቄላ ይላል ማለት ነው። እንግዲህ እንዲህ እያልን ወደ መጨረሻ ደርሰናል። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቻናላችን ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ በያላችሁበት ሰላም ሁኑ። መልካም ቆይታ